ፍራንሲስ ዘ ፕሬዴተር እንጋኑ ዘ ፕሬዴተር የሚለው የግጥሚያ ቅጽል ስሙ ነው። ያው አሳዳጁ ወይ አዳኙ እንደማለት ነው። ግን ትክክለኛ ስሙ ፍራንሲስ እንጋኑ ነው። ቁመቱ ሜትር ከ93 ነው። ክብደቱ 117 ኪሎ ነው። 117 ኪሎ? አዎ። የኔን ስንት ማለት ነው? 3 ሊሆን አኪሊያስ ድምጹን ያጠፋው ያው ስለ ኪሎ ሲነሳ ብዙ ደስ ስለማይለው ነው። እሺ። እና ይሄን ነው እና በጣም ብዙ ነው ኪሎ። አዎ ያው ሄቪ ዌይት ሲባል ወይ ከባድ ሚዛን ሲባል ያን ያህል ነው የሚመዝኑት። እና ይሄ ፍራንሲስ የተወለደው ባቲ የምትባል ትንሽ ከተማ ናት። የካሜሩን የክፍለ ሀገር ገጠር ውስጥ ያለች ከተማ ናት። በሴፕቴምበር 5 1986 እንደ አውሮፓውያን አቆጣጠር ነበር የተወለደው። ከደሃ ቤተሰብ የመጣው ፍራንሲስ ልጅነቴን እንዳልኖርኩት ወይ ደግሞ እንዳመለጠኝ ነው የሚቆጥረው ይላል። ምክንያቱም ወላጆቹ በልጅነቱ ልብስ እና የመማሪያ ቁሳቁስ ደብተር፣ እስክሪፕቶ እንኳን ለማሟላት የተቸገሩ ስለነበሩ ገና በ10 ዓመቱ ነው የ10 ዓመት ልጅ እያለ ከትምህርት ቤት አቋርጦ ወጥቶ በአካባቢው ያሉ ሰዎች እንደሚሰሩት ለጤና ጠንቅ የሆነ ለሜርኩሪ የሜርኩሪ እንትን ያለበት ለሱ በሽታ የሚያጋልጥ እና ብዙዎችን የሚገል በሆነው የአሸዋ ማውጣት ስራ ላይ የተሰማራው በ10 ዓመቱ በጣም ልጅ ነበር። ይሄ የጉልበት ብዝበዛ የምትለው አይነት ነገር ነው፣ ግን ለቤተሰቡ ነው። ሁሉም ለህፃናት የሚያረጉት ነው። አብዛኛው ጊዜ ማለት ህፃናት ብቻ ሳይሆን ማንኛውም ሰው ለቤተሰቡ ብዙ መስዋዕትነት ይከፍላል። ግን በልጅነቱ መሆኑ እና በቪዲዮዎችም ላይ አሁንም ድረስ ይሰራሉ። እንደዛ ራቁታቸውን ሁሉ ልብስ ሁሉ የማይለብሱ ህፃናት እዛ ቦታ ይሰራሉ። እና ሳይደክም ሳይታክት ለራሱና ለእናቱ ቀኑን ሙሉ ይሰራ የነበረው ፍራንሲስ አንድ ነገር ይመኝ ወይ ይጠብቅ ነበረ። እርሱም አዳኝ ነበረ። ከዚህ ሁሉ መከራና ችግር የሚያወጣኝ አዳኝ ማን ነው እያልኩ አስብ ነበር ይላል አሁን በቃለ መጠይቆቹ ላይ ሲያወራ። ነገር ግን ከዓመታት ተስፈኝነት በኋላ ማንም እንደማያድነውና ራሱ በራሱ ጥረት ብቻ ከዚህ መከራ መላቀቅ እንዳለበት ይወስናል። ግን እንዴት የሚለው ስቲል ጥያቄ ነበረ። ከዕለታት አንድ ቀን ታዲያ በዛች ትንሽ ከተማ ፍራንሲስ ቴሌቪዥን ራሱ አይቶ አያውቅም። ቴሌቪዥን ራሱ የላቸው እና ግን አንድ ሰው በስልኩ ዩቲዩብ ላይ ቪዲዮ አሳየው። የዩኤፍሲ እንዳይሆን አይደለም። ይህ ቪዲዮ ማይክ ታይሰን የቦክስ ግጥሚያ ሲያሸንፍ እና ተጋጣሚዎቹን ሲዘርር የሚያሳይ ነበረ። ከዚህ በፊት ቴሌቪዥን እንኳን ያልነበረው እና ታይሰንን አይቶ የማያውቀው ፍራንሲስ ይህንን ነው በህይወቴ ማድረግ ያለብኝ ወይ ቦክሰኛ ነው መሆን ያለብኝ ብሎ ይወስናል። ይህንን የሰሙት የአካባቢው ሰዎች ወይ በአካባቢው የሚኖሩ ሰዎች እንደ እብድ ነበር የቆጠሩት። እኛ እንደዚህ አይነት ቦታ መድረስ አንችልም፣ አርፈ ገበሬ ምናምን ሁን ይሉኝ ነበር ይላል ፍራንሲስ። እና ከጊዜያትም በኋላ አባቱ ለረጅም ዓመታት ከታመመ በኋላ ከዚህ ዓለም በሞት ይለያል። ያንን እንደ ማንቂያ ደውል የተጠቀመው ፍራንሲስ እናቴስ ብትታመም ነገር ምን አደርግላታለሁ እና እንደ አባቴ መታከሚያ አጣ ስትሞት ቁጭ ብዬ ላያት ነው ወይ በማለት ከካሜሩን ለመሰደድ ይወስናል። ይህንንም ውሳኔውን ለእናቱ ሳይነግራት በ26 ዓመቱ ከካሜሩን ይሰደዳል። እንደውም የሚናገረው ለመጨረሻ ጊዜ ይሄዶ ያያታል እናቱን እና ምናልባት ለመጨረሻ ጊዜ ነው ማያት፣ በህይወት ካልተረፍኩኝ ከዚህ በኋላ አላያትም ብዬ አሰብኩኝ ይላል። ግን እረፍ ምናምን ስለምትለው ለሷ አልነገራትም ነበረ። ታዲያ ከካሜሩን ወደ አውሮፓ መሰደድ ቀላል አይደለም። እንደምታስቡት ያው የትም አይነት ስደት ቀላል አይደለም። ግን ደግሞ ይሄ ይከብዳል።
ምክንያቱም ቢያንስ ወደ ቅርብ ወደ ውቅያኖስ የተጠጉ ሀገሮች ቢሆን ይሻል ነበር። ወደ ቱኒዚያ ምናምን ቢሆን ይቀርባሉ፣ ውሃውን ብቻ መሻገር ሊሆን ይችላል። ይሄ ግን ካሜሩን በጣም በምድር ስለተከበበች በመጀመሪያ ናይጄሪያ ይገባል፣ ከዚያም ኒጀር፣ በኋላም አልጄሪያ፣ ከዛ ሞሮኮ ድንበርን ማለፍ ነበረበት አውሮፓ ለመድረስ። ከዚህ ሁሉ የከፋው ደግሞ የብዙ ሰው ስጋ የሚያቃጥልና ነፍስ የሚበላው ሰሃራ በረሃ፣ አዎ እሱን ማለፍ ነበረበት። በጣም መጥፎና አስቸጋሪ። አዎ በተለይ በስደት ዓለም ላይ ስደት የሚያደርጉ ሰዎች በተለይ የሚያቋርጡባቸው ቦታዎች ያው የባህሩን በጣም አስፈሪ አደገኛ ነው። እንዲሁም ደግሞ የሰሃራ በረሃውን ስታዩ እጅግ በጣም አስፈሪና እንደውም አንዳንድ ፊልሞች እንደውም እነ 3 ማዕዘን ምናምን ራሱ የኢትዮጵያ አማርኛ ፊልሞች ላይ ተሰርቷልና ውሃ እንኳን ለመጠጣት ውሃ እንኳን የምጠጣበት ነገር የለምና ራስክን ለማዳን ይሄ ልክ እንደ አሁን ግሉኮስ እንደዚህ ሕክምና ላይ ስትሆን ወይም ደግሞ አቅም ስታጣ የሚሰጥክን ነገር ትንንሿን እሷን እየጠጡ ነው መንገድ የሚያቋርጡትና እንዴት አቅም እየተዳከመ እንደሚመጣ አስበው። ሰውነት ውስጥ ኢነርጂ እየጠፋ ነው የሚመጣውና በጣም አስቸጋሪ ነው ስደት ለማንኛውም አይደለም። ፍራንሲስ ከተናገረው ተነስቼ ስለ ሰሃራ በረሃ ትንሽ ላውራችሁ። በቶዮታ እኛ ሀገር ብዙ ይታወቃል፣ በየቦታ ያለው ሲንግል ጋቢና ቶዮታ አለ አይደለ? እና ከኋላ እቃ መጫኛው ላይ ከ25 እስከ 35 ሰው ነው የሚጫነው። በጣም ብዙ ነው አይደለ? እና ብዙ እቃ እና ውሃ እንዲይዙ አይፈቀድላቸውም፣ ምክንያቱም ቦታ ይይዛል። ብዙ ሰው በአንዴ ለማጓጓዝ ስለሚፈልጉ ጉዞ ከተጀመረ በኋላ መኪናውን አጥብቆ መያዝ የህይወትና የሞት ያክል ይቆጠራል። ምክንያቱም እጃቸው ዝሎ መኪናውን ከለቀቁ ይወድቃሉ። ከወደቁ ደግሞ ተመልሶ የሚመጣላቸው ወይም መኪናውን የሚያቆምላቸው አይኖርም። ስለዚህ ከወደቁ በረሃ ላይ ቀሩ ማለት ነው። በጉዞ የሚያስታውሰውን አንድ አጋጣሚ ሲናገር ፍራንሲስ አንዲት ሴት ነበረች እና በአንድ እጇ መኪናውን በሌላኛ እጇ ህፃን ልጇን የያዘች ሴት ነበረች። ታዲያ ከሰዓታት እና ቀናት ጉዞ በኋላ እጇ አልቻለም፣ ይዝላል። ከዛ ያው ልጇን ለቀቀችው እና ለሰሃራ በረሃ ሰጠችው። እና ይህ ብቻ አይደለም ግን ያንን የስደተኞች መስመር ተከትለው አደንዛዥ ዕፅና የጦር መሳሪያን የሚያዘዋውሩ ሰዎች ስላሉ መንግስታት በሄሊኮፕተር ይከታተሏቸዋል። እንዴት ነው አካባቢውን ይጠብቃሉ። ስለዚህ ከዛ ለመትረፍ ወይም ደግሞ ለማምለጥ አንድም እድለኛ መሆንም አለባቸው፣ መያዝ የለባቸውም። ከዛ በተጨማሪ ደግሞ በማታም ይጓዛሉ እና በማታ ሲጓዙ አንደኛ መኪናው እንዳይበላሽ፣ ሁለተኛ ደግሞ በጨለማ ስለሆነ እንዳይገለበጥ መጸለይ ያለባቸው። አለበለዚያ በቃ ከተበላሸ እዛው በምንም አይጠገንም፣ ማንም አይመጣላቸው። አለበለዚያ ከሁለት አንዱ ችግር ካጋጠመ ያው ሟች ናቸው። በቀን እስከ 50 ዲግሪ ሴንቲግሬድ ሙቀት ነው ያለው። እንደውም ሪከርድ የተመዘገበው 58 ነው። እኛ 27 ራሱ በጣም ያቃጥለናል አይደለ? 58 ድረስ። በምሽት ደግሞ ቅዝቃዜው እስከ -4 ዲግሪ ሴንቲግሬድ ድረስ ይወርዳል። በዚህ ሁሉ መሃል ደግሞ ዘራፊዎችም አሉ። ዘራፊ ብቻ ሳይሆን እነዚህ ህገወጥ አዘዋዋሪዎች ራሳቸው አግተው ወይ አግተው ብቻ ሳይሆን ቤተሰብ ጋር ደውለው እነሱ ራሱ ይሄን ያክል ብር አውጡ ምናምን ይላሉ። አዎ ስደተኞችን እየጠበቁ ያላቸውን የሚወስዱ አሉ። ስለዚህ ሁሉንም ገንዘባቸውን አይዙም ወይ ደግሞ ይደብቃሉ። ሌላ ደግሞ አንድ ነገር ልጨምር። እሺ የሳንድ ዱን የሚባል ነገር አለ። ንፋስ በጣም ከባድ አውሎ ንፋስ ሲነሳ አሸዋውን ይዞት ይነሳል። ስለዚህ የአሸዋ አውሎ ንፋስ ማለት ነው። እሱንም ደግሞ ማምለጥ ወይ ከዛ መትረፍ አለባቸው።
አስቡትና ይሄን ሁሉ ነገር ነው እድልም በሉት ምን ይሄን ሁሉ ማለፍ እና መድረስ ነበረበት ፍራንሲስ እና ውሃቸው ገና የመንገዳቸው ግማሽ ሳያደርጉ ነው የሚጨርሱት ስለሚጣማቸው ይጠጡታል ያልቃል ፍራንሲስ እንደተናገረው ከሆነ ውሃቸውን ጨርሰው በጥማት ሊሞቱ ሲሉ አንዲት ትንሽዬ የውሃ ጉድጓድ አገኙ ከዛ ግን የሞተ እንስሳ ነበረበት እና በጣም ቆሻሻ ነበር ግን የውሃ ጥማታው ስለዚህ በቲሸርቱ እንደማጥለያ በማድረግ ጠጣው ለዚህ ጋር አንድ የማውቀው ታሪክ አለ በፊት አባቴ እንደዚህ ነጋዴ ነበርና በረሃ ላይ እንትን ብሏል እንደዚህ መኪና እንትን ብሏባቸው በእግሩ ሄዶ ያቃል እና የግመል ወተት አገኘ እና በጣም ብዙ ጊዜ ከሄደ በኋላ ስለዚህ ባይወድም በቲሸርቱ አሁን እንዳለው አጥልሎ ጠጥቷል የቆሻሻ የሆነ እና እስከዛሬ እስከማቀው በህይወቴ እንትን ጠጥቶ አያውቅም ወተት አይጠጣም እስከዛሬ እና ከባድ ነው አሁን ወታደሮች ምናምን በተለይ እኔም አሁን አባቴ ሲነግረኝ ያው በርግጥ ከብቶች ምናምን ከዛ ጋር ሲጠጡት እያየክ ሳሩን ገልጠክ ወጣጣለክ ያለ አማራጭ የሆነ ቦታ ላይ ስለሆነ ውሃ የምታገኘው ወይ ውሃ ያስክበትን ዕቃ ትጨርስና ስለዚህ ባገኘው አጋጣሚ ያገኘው ቦታ ላይ ውሃ ቀርተህ ነው የምታልፈው እንደዚህ አይነት አጋጣሚዎች አሉ ግን ትንሽ ይከብዳል አይደለ ገና እንዴት ነው የስቃዩን 20% አላየንም የፍራንሲስን ስለዚህ ከዚህ በኋላ የሚመጣው ምን ያህል እንደሆነ ገምቱ ታዲያ ይህንን ሁሉ አለፈ ግን ፍራንሲስ እና ሞሮኮ ገባ እናም ስፔን መግባት አይጠበቅባችሁም ላብራራው ቀላብ ያየውክ ኪዩታ እና ሜሊላ የተባሉ ሁለት ግዛቶች ስፔን ሞሮኮ ውስጥ አሏት የሞሮኮ ተሻግራ አፍሪካ ውስጥ እስካሁንም ድረስ የምትገዛቸው የራሷ የሆኑ ግዛቶች አሏት ስለዚህ እነዛ ሁለት ከተማዎች ውስጥ ነው መግባት የሚጠበቅባችሁ እዛ ውስጥ ከገባችሁ ስፔን እንደገባችሁ ነው የሚቆጠረው ስለዚህ እነዛ ውስጥ መግባት ነበረበት ሜዲትራኒያን ባህርን ሳያቋርጡ ማለት ነው ስፔን ለመግባት ታዲያ በወታደሮች ስለሚጠበቁ እነዚህ ከተሞች በአካባቢያቸው እንኳን መተላለፍ አይፈቀድም ስለዚህም ታንጂየር የተባለ ከነዚህ ሁለት ከተሞች ራቅ ያለ ጫካ አለ እና እዛ ውስጥ ተቀምጣችሁ አመቺ አጋጣሚ መጠበቅ አለባችሁ ያንንም ጫካ ታዲያ የስደተኞቹ መደበቂያ ስለሆነ በየሳምንቱ ወታደሮች እየተዟዟሩ ይፈትሹታል እዛም ያገኙትን ማንኛውም ሰው ይደበድባሉ ወንድም ሆነ ሴት እና ይዘርፋሉ ወታደሮቹ ራሱ በዚያም ምክንያት ስደተኞቹ ያላቸውን ገንዘብ በላስቲክ ይጠቀልሉትና ይውጡታል ከዛ ያው በኋላ ፈልገው ያገኙታል ማለት ነው የምግብ እጦት ደግሞ ሌላ ከባድ ማይወራ አይነት ነገር ነው ራሱ ፍራንሲስ እንደተናገረው ምናልባት አድማጮች በደንብ መስማት ከፈለጉ ጆ ሮገን ኤክስፒሪየንስ ላይ የሚል ፖድካስት አለ እዛ ላይ ሁለቴ ቀርቧል እንደውም አንዱን ባለፈው የዛሬ 2 ሳምንት አካባቢ ነው የቀረበው አንዱን ቆይቷል ሌላኛው ደግሞ ሆት ቦክስ ኢን የሚል አንድ ፖድካስትም አለ እዛም ላይ አንድ 3 ቀርቧል የማይክ ታይሰን ፖድካስት ላይ እና እዛ ላይ መስማት ይችላሉ እንደዚህ ያወራል በጣም ከባድ ስለሆነው ታሪኩ በደንብ እና ከቆሻሻ ገንዳ ሁሉ ምግብ ይፈልጉ ነበር ለመብላት በበሰበሰ ቲማቲም ይጣሉ ነበር የኔ ነው አዎ ታዲያ ይሄን ሁሉ ተቋቁማችሁ እንዴት ነው ካለፉ የነዛ ወዳልኳቸው ሁለት ከተሞች የስፔን ከተሞች የሆኑት ለመግባት ሁለት አማራጭ ነው ያላችሁ የቱን እንደምትመርጡ ተነግሩኛላችሁ ከእናንተ ብትሆኑ ምን ታረጋላችሁ የሚለው እሺ አንደኛ አጥሩን ተሻግሮ መግባት ነው በአጥር የተከለለ ስለሆነ ግን እንዴት ነው አጥር ማለት በጣም አቃሎ መናገር ነው ይሄን አጥር ይህ አጥር በመኪና ሆነው የሚጠብቁ ወታደሮች አሉት በእግር የተንቀሳቀሱ የሚጠብቁ ወታደሮች አሉት
ሁለቱን ካለፋችሁ በኋላ ቀጥሎ ከብረት የተሰራ ረጅም አጥር 20 ጫማ ወይም 6 ሜትር ፊልሞች ላይ እንደምናያቸው ማለት ነው። አዎ 6 ሜትር የሚረዝም አጥር አለ። ሁለተኛው ደግሞ ከብረት የተሰራ አጥር ሆኖ ጫፉ ላይ ፍሌክሲብል ተጣጣፊ በተለምዶ ዴንጀር ነው የምንለው እኛ ዴንጀር አጥር እንላለን። የግቢዎች እሱ ሽቦ ያለበት አጥር አለ። እርሱን ካለፋችሁ በኋላ ደግሞ ከሁለቱም የሚበልጥ ሌላ አጥር አለ ሶስተኛ። ከሱ ስታልፉ ደግሞ ተጨማሪ እግረኛ ወታደሮች አሉ። ይህም በቂ አይደለም። ታዲያ ከዚህ በኋላ 2 በ4 ሜትር የሆነ ጉድጓድ አለ። ይህም ካላቆሟችሁ ደግሞ 2 የብረት አጥሮች አሉ በላያቸው ላይ ዴንጀር ሽቦ አጥር ያላቸው እና አንዱ አማራጭ ይሄ ነው፣ እነዚህን አጥሮች መሻገር። ለእናንተ ፎቶውን ላሳያችሁ። ምናልባት የቴሌግራም ቻናላችን ላይ ማርዳ ሚዲያ ኔትወርክ ብለው አድማጮች ቢገቡ እናሳየዋለን። ይሄ ነው የወታደሮች አሉ፣ ከዛ አጥር አለ፣ ሌላ አጥር፣ ከዛ የዴንጀር ሽቦ፣ ከዛ ሌላ ትልቅ ሶስተኛ አጥር፣ ከዛ ጉድጓድ፣ ከዛ ሌሎች 2 አጥሮች፣ ከዛ ወታደሮች። ይሄ ሁሉ ነው መሻገር ያለባችሁ ከሞሮኮ ወደ ስፔን ለመግባት። ሌላኛው ደግሞ ሁለተኛው አማራጭ በባህር ማቋረጥ ነው። በባህር ማለት ባህሩን ሳይሆን የምታቋርጡት እስከ ውሃው ድረስ አጥር አለ። ስለዚህ ከአንዱ ባህር ወይ ከአንዱ ወደብ እንበለው ተነስቶ በውሃው በኩል አድርጎ ወደዛኛው መሻገር ማለት ነው። ዙሪያውን መጓዝ ነው እንጂ ቀጥታ መሻገር አይደለም። ስለዚህ እሱን ደግሞ አለ። ይሄኛው አማራጭ እንዴት ነው እንትን አያስብል፣ ምክንያቱም ሁለተኛ እድል አይሰጥም። ከሰጠማችሁ ሰጠማችሁ ነው። በዋና ነው የምታቋርጠው? አዎ ኮርስ ላይ ነው የምታቋርጠው። አይ እኔ ዙሪያውን ሲል በቃ በእግር መስሎኝ ሆስት ነው። በዋና ከአንድ ሀገር ወደ አንድ ሀገር ማቋረጥ ከአንድ ሀገር ሳይሆን አሁን ለምሳሌ እነዚህ አንድ መሬት አለ ሊሆን የሚችለው እሱማ በጣም ነው። ሳይሆን ውሃው ግፊቱም ኃይለኛ ነው በጣም የሆነ የሜዲትራኒያን ስለሆነ ባህር ስለሆነ ፊኒሽ ሃይቅ እንትን ውስጥ የምትዋኝበት አይደለም፣ እንደ ሃይቅ አይደለም። እና በእንትን ትንሽዬ ጀልባ ምናምንም ታንኳ እየሰሩ ራሳቸውም ለማቋረጥ ይሞክራሉ። ግን ይሄ ነው ሁለቱ አማራጭ። እና የቱን ትመርጡ ነበር? ኧረ እኔ በባህር ነው የምመርጠው። ይሻላል። እኔ ባህር ባልነካ ደስ ይለኛል አይደለ? ዋም አልወድም፣ ለዛ ነው ፎቢያ ያለበት። እሺ ፍራንሲስ አጥሩን ነው የመረጠው። ብራቮ። እንዲህ አኪ እየሰማሁ ነበር። ምን አይነት ነገሮችን ሲያሳልፍ ማለት ለማለት ነው። ታዲያ ስንት አይነት ወታደር ከመስመጥ ግን ሽቦ መሳሪያ ሊተኮስብህ ይችላል። ብዙ ወታደር ነው ያለው። ያም እኮ ሰንጦች መሞት አለ። እና ብቻ ግን በመጀመሪያ አጥሩን ለማውጣት ሞከረ እና አልተሳካለትም። ሽቦ ያዘው እና ሰውነቱ ደም በደም ነው የሆነው በአንዴው። የስፔን ወታደሮች ደግሞ ከያዟችሁ ይደበድቧችኋል። ከዛም በኋላ ምግብ እና ውሃ ወደ ሌለበት ወደ ሰሃራ በረሃ መልሰው ነው የሚጥሏቸው እና ቅርቡ ከተማ ከዛ 15 ኪሎ ሜትር ነው በእግራቸው መሄድ ያለባቸው ከተማ ለመድረስ። ስለዚህ በረሃ ውስጥ ነው ወስደው የሚጥሏቸው። ስለዚህ ይሄንን ሳይክል ይደግሙታል ማለት ነው። በረሃ፣ ጫካ፣ አጥር፣ ከዛ ሲያዙ ዲፖርት ይደረጋሉ። በረሃ፣ ጫካ፣ አጥር፣ አሁንም ዲፖርት። ፍራንሲስ 6 ጊዜ ነው ዲፖርት የተደረገው እየተያዘ 6 ጊዜ ሳራን እንደገና ተመላልሷል ማለት ነው። ያው ሳራ ሙሉውን ባይሆንም 15 ኪሎ ሜትር በእግሩ እየሄደ ከተማው ይደርሳል። ከዛ ጫካ ውስጥ ይጠብቃል። ከዛ አጥሩን ለመውጣት ይሞክራል። ከዛ ይያዛል። ከዛ ወደ በረሃው ይመለሳል። 6 ጊዜ። ያን ሁሉ ጊዜ ግን ኤክስፒሪየንስ አድርጎታል። አዎ 6 ጊዜ እንደሞከረ ነው ያየነው አይደለ? በሰባተኛው ከተሳካለት እንግዲህ እንደ ቅዱስ ያሬድ ተስፋ ጥሩ ነው። ተስፋንም ያስተምራል አይደለ? ተስፋ ለመቁረጥ
አንድም ለዛ ነው ለኛም እንድንማርበት ነው። በዚህ ሳይክል ወይም አዙሪት ውስጥ ፍራንሲስ 1 አመት ነው የቆየው እድሉን ሲሞክር እየተመለሰ እየሄደ ማለት ነው። በስተመጨረሻ ያንን ተስፋ ቆርጦ በባህር በኩል ሊሞክር 6 በአሜሪካ ነው እና በባህር በኩል እድሉን ለመሞከር ወሰነ። ታዲያ በባህር በኩል መሄድ መጥፎነቱ ቅድም እንዳልኩት ሁለተኛ እድል ያለ ማግኘት አጋጣሚው የበዛ ነው። ከሰጠሙ በቃ ይሞታሉ። ቢሆንም ፍራንሲስ እና ሌሎች ሰዎች በአንድነት ገንዘብ አዋጡና አነስ ያለች ምን ልበላችሁ በንፋስ በአየር የምትነፋ እና ሞተር የሌላት በእጅ የሚቀዘፍ እንትን ነው የሚመስለው ይሄ የጎማ ከመነዳሪ አይነት እንደሱ አይነት ነው። ወይ ደግሞ ይሄ ለቀለል ላሉ መዝናኛዎች አይነት ፑል ውስጥ ምናምን የሚደረግ ራፍት የሚሏቸው ግን ይሄ ሆም ሄደቱ እንጨት ዝም ብለ ያርገ ምናምን በቃ እንደሱ አይነት ነው ገዙ። ብዙም ግን አልተጓዙም። ለምን ይሄ የውሃ ዌቭ ነው እንትንም አይደለም ማዕበልም አይደለም ማለት ይሄ ሱናሚ አይደለም ግን ውሃው በጣም ወደ ጥግ ይመጣል አይደለ? ወደ ጥግ ሲመጣ በሃይቆችም ምናምን አለ ውሃ ነፋስ ሲገፋው ወደ ጥግ ይመጣል። ይሄ ግን ትልቅ ነው ሜዲትራኒያን ባህር። ስለዚህ አንዴ መጣ አለ ፍራንሲስ አለፍ ነው አለ። ከዛ ሁለተኛው ዌቭ መጣ አሁንም አለፉት። በሶስተኛው የመጣው ላይክ ፊልም ላይ ያለ ነው የሚመስለው አለ። በጣም ትልቅ ጀልባዋ ከነያዘቻቸው ሰዎች ጭምር ነው አብሮ የገለበጠው። ከዛ ፍራንሲስ ግን ጀልባዋን በጣም አጥብቆ ይዞ ነበረ። ያው ከለቀቃችሁ ሞታችሁ ማለት ነው። ስለዚህ እሷን ይዞ ነበረ። ከዛ ማዕበሉ ካለፈ በኋላ መልሰው ጀልባዋን ወደ መልሰው ሲገለብጧት ከተሳፈሩት ሰዎች ግማሾቹ አልነበሩ ወስዷቸዋል ባህሩ። ከሰጠሙት ሰዎች መካከል ደግሞ በጣም ከባድ የሚያደርገው ሁለቱ የሰጠሙት ሰዎች የጀልባዋን መቅዘፊያ የያዙት ሰዎች ነበሩ። ስለዚህ ያለ መቅዘፊያ እዛችን ትንሽ ቀሩ። ታዲያ አንዱ ተሳፋሪ አንድ ሐሳብ አመጣ። በእጃችን እንቅዘፍ የሚል ምንም አማራጭ ስላልነበራቸው ማለት ነው። ኤፕሪል 3 2013 እንደ አውሮፓውያን አቆጣጠር ከሀገሩ ከወጣ ከአንድ አመት በኋላ የቀይ መስቀል መርከብ አዳነው ፍራንሲስንና ያቺ ጀልባ ውስጥ ያሉትን ሰዎች አዳኗቸው። የቀይ መስቀል መርከብ የስፔን የደህንነት ቢሮ ደግሞ በህገወጥ መንገድ አውሮፓ ስለገቡ ለ2 ወር አሰራቸው። ከዛ በኋላ ግን ፍራንሲስ ንጋኑ እንግሊዝ ወይስ ጀርመን ሊሄድ የሚለውን ካወረደ በኋላ በፈረንሳይ በመወሰን ፓሪስ ገባ የዛሬ 10 አመት። ስለዚህ በጣም እንደውም እኛ እንደዚህ ስናወራው ቀላል ነው ከባድ ሊመስል ይችላል፣ ግን ደግሞ ማውራት እና እንደዚህ በ30 ደቂቃ ምናምን ከቨር ማድረግ በጣም ቀላል ነው። እሱ ሳሃራን በረሃን ሁሉ ካቋረጠ ሞሮኮ ከገባ በኋላ 1 አመት ነው የፈጀበት። እንግዲህ አጥር ብቻ ዘሎ ለማለፍ እንግዲህ በመሃል ደግሞ ብዙ ታሪክ ላይ የማይገቡ ብዙ ነገሮች አሉ። ስቃለ ምንድነው የአይምሮ ስቴት ዋለ አይደል? መጨነቁ አለ ወይ? መራቡም አለ ብቻ እንግዲህ ከቆሻሻ ገንዳ ከበሉ እሱም አለ። በጣም ብዙ ነገር አለ። ፓሪስ ከገባ በማግስቱ ነው ፍራንሲስ ጂም ፈልጎ ቦክስ መሰልጠንን የጀመረው። እንደዛ መከራ ካሳለፈን በኋላ 1 ቀን ነው ያረፈው። ምንም ሌላ ስቴብል የሆነ ነገር ልፈልግ የተረጋጋ ነገር ምንም ነገር የሚተኛበት ስላልነበረው በመኪኖች ማቆሚያ ፓርኪንግ ቦታ ነበር የሚተኛው። ግን ስንት 1 አመት ከምናምን በረሃ ላይ ያቋረጠ ሰው ፓርኪንግ በጣም ጥሩ ነው አይደብረውም ወይ አይከብደውም።
በዚህም ግን ፍራንሲስ ደስተኛ ነበረ። አሰልጣኞቹም ክህሎቱንና ብቃቱን ቢረዱም ቶሎ ገቢ የሚያስገኝልህ ነገር ከፈለክ ቦክስ ሳይሆን ኤምኤምኤን ወይም ሚክስድ ማርሻል አርትን ተጋጠም ይሉታል። ያው የዘውትር አድማጮቻችን ያውቁታል ኤምኤምኤ ምን እንደሆነ። የማያውቁ ካሉ ያው ዩቲዩብ ላይ አለ ፕሮግራም። አዎ የፍራንሲስ መልስ አጭር ነበረ። ኤምኤምኤ ምንድነው የሚል ነበር። ምክንያቱም ምንም ማያውቅም ቴሌቪዥን እንኳን አይቶ ቦክስ ራሱ ታይሰንን ሲያሳዩት ነው እንትን ያለው። ከዛ ያስረዱታል፣ መሰልጠን ይጀምራል። አሰልጣኞቹን ሲለማመድ ሁሉ መጉዳት ይጀምራል። ከዛ ግን ምክንያቱም ከ10 ዓመቱ ጀምሮ ነው የጉልበት ስራ ሲሰራ የነበረውና ጥንካሬውን አስቡት። እና ይሄውም እንደውም ምንድነው ሂቲንግ ሚት ይላሉ። ሚት ማለት በእርግጠኝነት አይታችሁ ታውቃላችሁ። የቦክስ ምናምን ትሬኒንግ ላይ እጃቸው ላይ የሆነ ስፖንጅ ያለው ያረጉና እሱን ይመታሉ አይደለ ቦክሰኞች። እሱን ሲመታ ያሳመማቸው ነበረ፣ ይጎዳቸው ነበር አሰልጣኞቹን ራሱ። ያን ያህል ነበረ ጥንካሬው። ልምምድ ከጀመረ ታዲያ 4 ወራት ብቻ ነው የሰለጠነው። እንግዲህ እድሜ ልካቸውን ነው የሚሰለጥኑት አብዛኛዎቹ የኤምኤምኤ እንትኖች። ቢያንስ ከቲኔጅ እድሜያቸው ጀምሮ ቤዚኩን እንኳን በዚህ ያህል ጊዜ አትለምድ። እሱ በ27 ዓመቱ ነው እንግዲህ የጀመረው እና ከ4 ወራት በኋላ የመጀመሪያ የኤምኤምኤ ግጥሚያውን ፍራንሲስ አደረገ፣ አሸነፈ። ቀጥሎም አሸነፈ፣ ቀጥሎም አሸነፈ። የሚችለው ጠፋ። ይህንን ያዩት ዩኤፍሲዎች እነ ዲና ዋይት በዲሴምበር 19 2015 እንደ አውሮፓውያን አቆጣጠር አስፈረሙት። ስለዚህ ዩኤፍሲ ገባ፣ ትልቁ ማለት ነው የኤምኤምኤ መወዳደሪያ። የመጀመሪያው ተጋጣሚ ሉዊስ ኤንሪኬ የሚባል ነበረ እና በሁለተኛው ዙር ላይ 2 ደቂቃ ከ53 ሰከንድ ላይ ነው የዘረረው ናካውት። ሁለተኛ ተጋጣሚው ከርቲስ ብሌድስ የሚባል ነበረ። እሱንም በሁለተኛው ዙር ላይ ዳኛ ነው ያስቆመው። አይኑ ተዘጋ የተጋጣሚው፣ በጣም አሳብጦት ማለት ነው፣ አሳምሞት። ዶክተር ስቶፔጅ ነው የሚባለው በዶክተር በጣም ስትጎዳ። ሶስተኛ ተጋጣሚው የመጀመሪያ ዙር 1 ደቂቃ ከ34 ሰከንድ ነው የፈጀበት፣ ዘረረው። አራተኛውም ተጋጣሚ እንደዚሁ የመጀመሪያ ዙር ላይ 1 ደቂቃ ከ57 ላይ በሰብሚሽን ነው ላይክ እጁን ከሞራ የሚባል አይነት አያያዝ አለ። እጁን ጠምዝዞ ያዘው፣ ከዛ በቃኝ ብሎ ታፕ አረገ ወይ ደበደበ። እና እነዚህ ናቸው የመጀመሪያዎቹ ግጥሚያዎቹ። አምስተኛ ተጋጣሚው 1 ደቂቃ ከ32 ሰከንድ ነው የፈጀበት፣ ዘረረው። ስድስተኛ ተጋጣሚው ይሄ በጣም ላይክ ዩኤፍሲ እንደ ሃይላይት የሚጠቀሙት ናካውት ነው፣ ዝረራ ነው። አሊስተር ኦቨርሪም ይባላል። የሆነ አፐርከት የሚባለው ከታች አገጫቸውን ሲመቷቸው ነው። እና የመጀመሪያው ዙር 1 ደቂቃ ከ42 ሰከንድ ላይ ነው የዘረረው። እንዳለ ረፈረፋቸው። 2 ግጥሚያ ብቻ ነው እንደውም ሁለተኛ ዙር የደረሰ ራሱ ያለው። ከዛ በ2018 ፍራንሲስ ታይትል ሾት ይባላል ወይ ደግሞ ለሻምፒዮንነት የሚደረግ ግጥሚያ አገኘ ከስቲፔ ሚዮቺች ጋር። ስቲፔ ሚዮቺች ማለት የከባድ ሚዛን ዩኤፍሲ የምንጊዜው ምርጥ የሚባል ነው። እንደውም የዛሬ ወር አካባቢ ኖቬምበር ላይ ከሌላ የምንጊዜ ምርጥ የሚባል አለ ጆን ጆንስ የሚባል ከሱ ጋር ግጥሚያ አላቸው። እንደውም ምናልባት የጃን ጆንስን ታሪክ ይዤ መጣ ይሆናል። በጣም ጎበዝ ነው፣ የምንጊዜውም ነው የሚባለው። አሪፍ የሚባለው ማለት ነው። እና ይሄ ስቲፔ ሚዮቺች የሚባለው በጣም ጥሩ ሰው ነው። በጣም ጉራ የሌለበት ሰው ምናምን፣ እሳት አደጋ ሁሉ በትርፍ ጊዜው የሚሰራ ሰው ነው። እና ክሮሺያዊ ነው፣ ግን አሜሪካ ውስጥ ነው የሚኖረው። እና ከስቲፔ ጋር እንትን ግጥሚያ ለቤልት ማለት ነው ለሻምፒዮንነት ደረሰ። ነገር ግን እንዳሰበው አልሆነም። 5 ዙር ነው ሙሉ 5 ዙር ነው ማክሲመሙ የመጨረሻው። 5 ዙር ከተጋጠሙ በኋላ አልተዘረረም፣ ግን በዳኞች ውሳኔ ስቲፔ የበለጠ ብዙ አጥቅቷል በሚል
ስቲፔ አሸነፈ። ስለዚህ አዎ ያን ሁሉ ሰው ካሸነፈ በኋላ ተሸነፈ ማለት ነው። ያው ተሸነፈ ፍራንሲስ የመጀመሪያው ነው እንደዚህ የመጀመሪያው ያን ሁሉ ሰርቶ ታዲያ ፍራንሲስ ዲፕሬሽን ውስጥ ነው የገባው እና በጣም ማዘን መተኛት ሁሉ አቃተው። እሱ እንደሚናገረው ከሆነ እንዴት ነው ከተኛ ራሱ ሌሊቱ እንዲነጋለት አይፈልግም ነበረ። ከዛ አንድ ነገር ነው ያደረገው። የካሜሩን የአውሮፕላን ቲኬት ቆረጠና ወደ ሀገሩ ሄደ። በቃ ተስፋ ቆረጠ። አረ ጀስት እንዴት ነው ጭንቅላቱን ለማፍታታት ወይ ደግሞ ከዚህ ሁሉ ነገር ካሳለፈው ትንሽ ረፍት ልስጥ ለራሱ። አዎ ታዲያ ግን በካሜሩን ያገኘው አቀባበል በጣም እንዴት ነው ካሰበው የበለጠ ነበረ። ወጣቶች፣ ህፃናት UFC ምን እንደሆነ እንኳን የማያውቁ ትልልቅ ሰዎች ጭምር መንገድ ላይ ሲያገኙት ሄይ ቻምፕ ነው የሚሉት። ላይክ ሻምፒዮናችን ነበር የሚሉት እና ይቅርታ ተሳስታችኋል፣ እንዴት ነው ተሸንፍ ያለው እኮ እንጂ አላሸነፍኩም ይላቸው ነበረ፣ ያስተካክላቸው ነበር። እና ለኛ እንዴት ነው ካሸነፍክ ቆይተሃል፣ just ካሜሩንን ወክለ ራሱ እዛ መገኘት ትልቅ ነገር ነው ብለው ነበር የሚመልሱለት። የመኪና አሽከርካሪዎች ሁሉ ሳይቀሩ የፍራንሲስን ፎቶ መኪናቸው ላይ ይለጥፉ ነበረ። ያን ያህል ሂሮ ሆኖ ነበረ በሀገሩ። እና ይህም ፍራንሲስን በጣም ነበር ያነቃቃው እና ከነበረበትም ድብርት አስወጣው። ሌሎች ፎቶዎች ለእናንተ ላሳያችሁ። እሺ ለአድማጮቻችንም እንትን ላይ እናረጋዋለን፣ ቴሌግራማችን ላይ እናረጋዋለን። ይሄ ነው ፍራንሲስ መንገድ ድንች ምናምን ሁሉ ይበላል። በቃ ቁጭ ብሎ በጣም እንዴት ነው ዝቅ ያለውን ህይወቱን ያረሳ ሰው ነው። እና እንደምታዩት የጉልበት ስራ ሁሉ ያ በፊት የሚሰራ የነበረው ድንጋይ ይፈልጣል። ያ አሸዋ ማዕድን ማውጫው ጋር ሄዶ ስቲል ይሰራል። አሁንም እዛ ሲሄድ አብሮ ያግዛቸዋል። ቤቱን አያችሁት? በዚህ ቤት ነው ያደገው። የሆነ አግዳሚ ወንበርና መሬት ላይ እሳት የሚያያዝበት ምንጣፍ ጭራሽ ማይታሰብ የኛ ሀገር ላይ በጣም ወደ ገጠር ውስጥ ገባ ያለ ቤት ማለት ነው። እዛ እንግዲህ ወደና ዱካ ነገር አለች፣ እንጨት አለ፣ በቆሎ እየተጠበሰ እሱን እየፈለፈለ የሚበላው እናቱ ናት እቺ በቆሎ እንትን የምትለው። ታዲያ ከዛ በኋላ በቀጣዮቹ 4 ግጥሚያዎች ተሰጡት ለፍራንሲስ። እነዚህን 4 ግጥሚያዎች ለማሸነፍ የፈጀበት የመጀመሪያው 45 ሰከንድ ነው። ሁለተኛው ነው የመጣው አይደለ? ከእንትኑ ከዛ ሽንፈት በኋላ ራሱን አነቃቅቶ ተመለሰ። የመጀመሪያውን በ45 ሰከንድ፣ የሁለተኛውን በ26 ሰከንድ። ገና መጀመሩ ነው። የመጀመሪያ ስንዝር ሲለቅ ነው የሚመስለው አይደል? ሶስተኛው ግጥሚያው 1 ደቂቃ ከ11 ብዙ ፈጀበት እንደውም ይሄኛው። አራተኛው ግጥሚያው 20 ሰከንድ ነው የፈጀበት። እንደውም ከሁሉ ትንሹ ይሄ ነው። አዎ ብቻ አራቱም ተደምረው የሆነ 4 ደቂቃ 3 ደቂቃ ራሱ አይሞሉ ግጥሚያዎቹ። ስለዚህ በዚህ በጣም ዶሚናንት ስለሆነ በጣም ትልቅ እንዴት ነው የማይካድ አይነት ፐርፎርማንስ ስላሳየ ከስቲፔ ሚዮቺች ጋር ድጋሚ እድል ተሰጠው ለቤልት ማለት ነው፣ ለሻምፒዮንነት። ታዲያ በሁለተኛው ዙር 52ኛው ሰከንድ ላይ ነው ስቲፔን ላይክ በጣም መጥፎ በሆነ ምት የዘረረው። አዎ እልሁን የተወጣበት በጣም እንደውም ተዘርሮ የሚያውቅ አይመስለኝም ስቲፔ ከዛ ውጪ ለመጀመሪያ ጊዜ ተሰማው እንግዲህ። አዎ እና በጣም መጥፎ የሚባል ነው። የሆነ መጀመሪያ ስቲፔ ይመታዋል ፍራንሲስን። ከዛ ፍራንሲስ ቆም ነገር ሲል የጎዳው መስሎት ሲጠጋ ስቲፔ ነው የሚዘርረው። እና ፍራንሲስ ይሄን ቪዲዮ ለአድማጮቻችን እናረጋዋለን። አዎ ሌላም ፕሮግራሙን ሲጨርስ ለእናንተ አሳያችኋለሁ። ቴሌግራም ላይ እናረጋዋለን። አንድ ያዘጋጀሁት የ3 ደቂቃ አይነት ቪዲዮ አለ ኮምፓይሌሽን። አዎ እና እሱ ላይ ታዩታላችሁ። እና ፍራንሲስ ሻምፒዮን ሆነ። እንደውም በዛ አጋጣሚ ብታዩት ላይ ካሜሩን ውስጥ ላይቭ እያዩ ያሉ በጨለማ ሜዳ ላይ እያዩ የነበሩ ህዝቦች እንዴት እንደተደሰቱ እዛ የቪዲዮ ውስጥ አለ።
እና ታዩታላችሁ። ከዛ ሲሪል ጋን የተባለ አንድ የፈረንሳይ ተጋጣሚ ብቻ ነው የገጠመው ግን ፍራንሲስ ያ የመጨረሻው የዩኤፍሲ ግጥሚያው ነበረ። ይህንን ፎቶ በመሀል ላሳያችሁ ምናልባት ይሄ ሻምፒዮን ከሆነ በኋላ ነው የካሜሩንን ባንዲራ ይዞ ቤልቱን ይዞ የተነሳው ፎቶ። ይሄ ደግሞ ካሜሩን ሲመለስ የተደረገለት አቀባበል ነው። ቤልቱን ይዞ ሄዶ ደግሞ የእናቱ ቤት ነው ያስቀመጠ የቅድም ያለው ቤት ውስጥ ነው። እና እንደዚህ በጣም እንዴት ነው እናቱን በጣም የሚወድ ሰው ነው። እና አሁን እንደዚህ ናቸው ከእናቱ ጋር አይደለ ሀብታም ሆነው ግን ተመልሰው እዛ ቤት እንትን ይላሉ። ይሄ በ2013 የነበረው ነው ፈረንሳይ ሲገባ። ይሄውን 2023 ነው ተቀየሩ በቃ አይደለ ባይዘው መልሰው ነው ፊቱ ልዩነቱን ያው ይታያል። ግንባሩ እንዳለ ጥቁር ሆኖ አይደል የበራው አፍንጫው ጋር ነው ነጣ ያለው። እንግዲህ ምን ያህል እንደተጎዳ ፊቱ እንደተጎሳቆለ ነው። እና ይሄ ነው ቤታቸው። አሁን የሚነዳው መኪና ይሄ ነው ሮልስ ሮይስ የሚባል በጣም ውድ የሆነ መኪና ነው። ዝም ብሎ አይገዛም ራሱ ከስተም ነው የሚሰራው። እና ጓደኞቹ እነዚህ ናቸው። ክርስቲያኖ ሮናልዶ ጋር ፎቶዎች ሁሉ አሉት። በጣም ጓደኛ ናቸው። ፊዚካሊ ራሱ ከክርስቲያኖ በጣም ይለያል እሱ እንዴ ያ በጣም ሄቪ ዌይት ነው። 117 ኪሎ ቁመትም አለው። ቁመቱ ስንት ነው? ሜትር ከ93 እና የመጨረሻ የዩኤፍሲ ግጥሚያውን አደረገ። ከዛ ከዩኤፍሲ ጋር ተለያየ። ምክንያቱም ከስፖንሰርሺፕ እንዲሁም ከክፍያ ጋር በተያያዘ ስላልተስማማ ነበረ። ስለዚህ ትንሽ ለማለት የዩኤፍሲ ኤፒሶዳችን ላይ ተናግረን ነበር። አንድ መጥፎ ጎናቸው ክፍያ ላይ ነበረ። ከስፖንሰርሺፕ ጋር የሚባለው በፊት የፈለጉትን ስፖንሰር ማምጣት ይችሉ ነበረ ተጋጣሚዎች እና ቁምጣቸው ላይ ምናምን 4-5 ስፖንሰር ሎጎ ለጥፈው መጋጠም ይችሉ ነበረ። ከዛ ዩኤፍሲ ይሄን ሁሉ አጠፋና አስቆመና ሪቦክ ነበረ በፊት። አሁን ቬነም የሚባል ብራንድ ነው ራሱን አሳትሞ የሚሰጣቸው። ኤክስክሉሲቭ ነው። አዎ ሌላ መልበስ አይችሉም። ኦኬ ስለዚህ ራሳቸውንም አይመጡ ሌላም በዩኤፍሲ በኩልም መምጣትም አይችልም። አዎ እና ያ ነው ችግሩ። አንደኛ ትንሽ የተገደበ ነው። አዎ ሁለተኛ ደግሞ ከክፍያ ጋር ነው። ከዚህ በፊት ያ ፕሮግራማችን ላይ ስለ ፔፐር ቪው አውርተናል አይደለ? በአንድ ግጥሚያ ሰው ከፍሎ ነው የሚያየው በቴሌቪዥን ራሱ ለማየት። እና አሁን እንደውም በጣም ተወዷል። ያው ዩኤፍሲ ተወዳጅ ስለሆነ ሰው ሁሉ መግዛት አላቆመም እንጂ አንድ ፔፐር ቪው $80 ደርሷል። የአንድ ምሽት ግጥሚያውን ብቻ ለማየት ማለት ነው። እና ከዛ ከአንድ ፔፐር ቪው ግን መጨረሻ የሚሆነው መቼስ ሻምፒዮኑ ነው፣ ለቤልት የሚሆነው ግጥሚያ ነው እና ዋናው ብዙ ብር የሚሰጠው እና ሻምፒዮን ሆኖ ራሱ ፍራንሲስ ከአንድ ፔፐር ቪው $1.50 ብቻ ነበር የሚከፈለው። ታውጂ አዎ በጣም ትንሽ። ስለዚህ ከያንዳንዱ ቢቆረጥ ያን ያህልም አይደለም ማለት ነው። አዎ $5 እንኳን ቢሰጡት ያን ያህል አይጎዳቸውም ነበር። ግን $1.50 ብቻ ነበር የሚከፈለው። እንደውም እንዴት ነው ድጋሚ እንትን ሲሉ ሲደራደሩ እንደ ንቀት ነው የቆጠረው ፍራንሲስ። እንዴት ይሄንን ብቻ ትሰጡኛላችሁ ብሎ እና በአጠቃላይ በዩኤፍሲ ክሪሩ ስራው $3.5 ሚሊዮን ነው ያገኘው ከ17 ምናምን ግጥሚያዎቹ። ብዙ ሊመስለን ይችላል ግን በጣም ትንሽ ነው ለፕሮፌሽናል ትንሽ ነው። ለምን ሌሎች ብዙ እንደሚያገኙ የሚያወጣው ገንዘብ አለ ለቤተሰቡ ለቤት ምናምን፣ ከዛ ደግሞ ለአሰልጣኞቹ የሚከፍለው ምናምን ይሄ ሁሉ አለ። ለኤጀንቶቹ ምናምን ደግሞ ቶታል ነው 3 ሚሊዮን 3.5 ሚሊዮን በአንድ ግጥሚያ አይደለም። በመጨረሻ ግጥሚያው ሻምፒዮን ከሆነ በኋላ ባደረገው ግጥሚያ ከ600,000 እስከ 800,000 ነው ዶላር በግምት 1 ሚሊዮን ራሱ ያልሞላ ነው የተከፈለው የሚባለው። የተዘገበው ቢሆን ይበለጠ ይከፈለው ነበር ቦክስ በጣም አዎ። እና በአዲሱ ግን ዩኤፍሲን ትቶ ፒኤፍኤል የሚባል ነው የፈረመው። ፒኤፍኤል ማለት ፕሮፌሽናል ፋይተርስ ሊግ የሚባል ሌላ እንደ ዩኤፍሲ አይነት ተፎካካሪው ነው። ያው በጣም ዝቅ ያለ ነው ለዩኤፍሲ አይደለም እንትኑ ማለት ነው ታዋቂነቱ፣ ግን እዛ ነው የፈረመው። እና በፒኤፍኤል ኮንትራቱ በአንድ ግጥሚያ ብቻ
ከ5 ሚሊዮን ዶላር በላይ ነው የሚያገኘው። አሁን ቀልድ። አዎ ቆይ ቅድም ያልከኝ ሻምፒዮን 1 ሚሊዮን እንኳን የማይሆነው ሻምፒዮንሺፕ ላይ ተጋጥሞ ሻምፒዮን ሆኖ ከዛ በኋላ ሲጋጠም 1 ሚሊዮን ያልሞላ ነበረ የሚከፈል። አዎ እዚህ ላይ በአጠቃላይ UFC ደግሞ 17 ግጥሚያ አድርጎ 3.5 ሚሊዮን ነበር ያገኘው ከዛ ሁሉ ግጥሚያ። አሁን በአንድ ግጥሚያ ከ5 ሚሊዮን ዶላር በላይ ነው የሚያገኘው። እንትኖቹ ለተጋጣሚዎቹ ራሱ ተደራድሯል እና እነሱን የሚገጥሙት ሰዎች ብቻ ከ1 ሚሊዮን ያላነሰ ነው የሚያገኙት የሚገጥሙት ሰዎች ራሱ እሱ ሲሸነፉም ያው ስለተሳተፉ ብቻ። አዎ በኦክቶበር 28 መግቢያ ላይ የጠቀስኩት ከታይሰን ፊውሪ ጋር በሚያደርገው የቦክስ ግጥሚያ ደግሞ በዛች ግጥሚያ ብቻ ከ10 እስከ 18 ሚሊዮን ዶላር ነው የሚያገኘው። የሆነ እንትኑ አይታወቅም፣ ምክንያቱም ጋራንቲ የሚባል አለ ኦልሬዲ የሚከፈለው 10 ሚሊዮን ነው። ከዛ ደግሞ ከፔፐር ቪው ላይ ያው ታይሰን ፊውሪ ታዋቂ ቦክሰኛ ስለሆነ ሻምፒዮንም ስለሆነ 50-50 ይካፈሉ የሆነ 60-40 ወይ ደግሞ 65-35 አይነት ፐርሰንት ነው የሚካፈሉት። ያው ፌመስ የሆነው ወይ የተሻለ ዝና ያለው ይወስዳል። ግን እንደዛ አሁን 30 ምናምን ሚሊዮን ነው ታይሰን ፊውሪ የሚያገኘው የተባለው። ፍራንሲስ ግን ከ10 እስከ 18 ሚሊዮን ነው የሚያገኘው። ታዲያ ለዛ ግጥሚያ የሚያሰለጥነው ማን ይመስላችኋል? የዩኤፍሲ ዋናው ሰው አይደለም። ከዩኤፍሲ ጋርማ ተጣልቶ ነው አይደለም። እንግዲህ ማን ይሆናል? የልጅነቱ እሱን አይቶ ቦክሰኛ ልሁን ያለው ማይክ ታይሰን። ይሄ ነው ፎቶ፣ አሁን በቅርብ የወጣ ፎቶ ነው ሲሰለጥኑ አንድ ላይ እና ማይክ ታይሰን ነው የሚያሰለጥነው። ኦኬ። እና በጣም ይገርማል አይደለ? በአንድም ታሪኩ ደስ ይላል መጨረሻው ደስ ስለሚል፣ ሁለተኛ ደግሞ እንዴት ነው አሁን ይሄኛው በፐርሰንት አስቀምጡት ብላችሁ ስንት ነው የሚሆነው? ከካሜሩንም ዋና ከተማ አይደለም የገጠር ከተማ ተነስቶ ይሄን ሁሉ ችግር አሳልፎ እንግዲህ የዩኤፍሲ ቻምፒዮን ሆኖ አሁን ለዓለም ከባድ ሚዛን ሻምፒዮንነት መጋጠም ምን ያህል 0.000000001% ነው የሚሆነው አይደለ? ስለዚህ እንዴት ነው ሰው መስራት በሚፈልገው ነገር ተስፋ መቁረጥ እንደሌለበት ነው ጽናቱን ያሳያል። እና እንዴት ነው የበለጠ እንድንበረታታበት እና እንድንማርበት ነው። እንደዚህ አይነት ነገሮች ናቸው ሞቲቬት ወይም ደግሞ የሚያነቃቁ። አሁን ሌሊት ነገ 11 ሰዓት ተነስተው እንዲሮጡ ምናምን ነው አድማጮች